የልብ ምቷ የምድርን የልብ ምት የሚወስን ታላቅ ከተማ ናት። እንቅልፍና እረፍት በደረሰችበት ደርሰው አያውቁም። እስትንፋሷ ፈጣን፣ እንዲሁም በደማቆቹ ባለቀለም ቢልቦርዶቿ ተለይታ ትታወቃለች። ደግሞ ከሆዷ ስር 24 ሜትር ጠለቅ ያልን እንደሆን ከ7000 ቶን በላይ የወርቅ ክምችት በመያዝ የዓለማችን ትልቁን የወርቅ ማከማቻ ሸሽጋ እናገኛታለን። እዚህ ከ800 በላይ ቋንቋዎች ይነገራሉ። ዓለም ክብ ናት የሚለው ብሂል ሁላችንንም ቢያስማማም ይህችን ከተማ የጎበኘ ግን ዓለምን በጠባብ ደረቱ አቅፋ ሲመለከታት ዓለም ይህች ከተማ ናት ማለቱ አያጠራጥርም። የህዝብ ስብጥሯም የሚደንቅ ነው። በዚህች ከተማ በየሴኮንዱ አዲስ ታሪክ ይጻፋል። እንዴት ካሉኝ በመዳረሻችን በየ4.5 ሴኮንዱ አንድ ህፃን ልጅ ይወለዳል። እንዲሁም በየ9.1 ሴኮንዱ አንድ ሰው ይህችን ምድር ይተውባታል። የሀገር አሜሪካ ትልቋ ከተማ ብትሆንም የሀገሪቱ ዋና ከተማ ለመሆን ግን አልታደለችም። ነገር ግን በከተማዋ የሚኖረው ህዝብ ከ38ቱ የአሜሪካ ግዛቶች በህዝብ ቁጥር ይበልጣል። አሜሪካውያንን ጨምሮ ብሎም የመላው ዓለም ሰፋሪ ምዕመኖቿ ቢግ አፕልም እያሉ ይጠሯታል። የኮንክሪት ጫካ የሚሏትም አልታጡም። እዚህ ህልሞች የሚቀመሙት በብረትና በሲሚንቶ መካከል ነው። አንዲት ከተማ ብትሆንም በዓለም ላይ ካሉ ሀገራት ሁሉ የላቀ የኢኮኖሚ አቅም ያላት ጥንቧን የጣለች ከበርቴ ናት። ደግሞ ፒዛ እንደ ጉድ ይበላባታል። እርሶም ይህንን ዝናዋን ሰምተው አንዲት ፒዛ ለመብላት ከቤቶ ቢወጡ በከተማዋ ውስጥ ያሉትን ሁሉንም ፒዛ ቤቶች አዳርሶ ለመጨረስ ብቻ ዓመታትን ሊፈጅቦት ይችላል። ይህች ከተማ ህልም አላሚዎች ህልማቸውን ለማድረግ የሚተሙባት የሰማይ ጠቀስ ህንፃዎች መዲናና የዓለም ኢኮኖሚ ሞተር ነች። ክብራትና ክብራን እንኳን የፈረንጆቹ አዲስ ዓመት በድምቀት ወደሚከበርባት አስደናቂዋ የኒውዮርክ ከተማ በደህና መጣችው። ዛሬኛና እርሶ ወደ አሜሪካ ሰሜን ምስራቃዊ ጠረፍ አቅንተን ኒውዮርክን እንጎበኛለን። በቅኝታችንም ከሰማይ ጠቀስ ህንፃዎቿ ተነስተን የፕላኔታችንን ኢኮኖሚና ፋይናንስ በፈላጭ ቆራጭነት እንድትመራ እስካደረጋት የዎል ስትሪት ጎዳናዋ ብዙ እናወጋለን። ጠቅለል አድርገን ደግሞ ከጥንታዊ ታሪኳ እስከ ዘመናዊ የአኗኗር ዘይቤዋ አልፈን ደግሞ ከአስደናቂ የቱሪስት መስህቦቿ እስከ ውስብስብ ኢኮኖሚዋ ድረስ ሁሉንም በወጉ እንጨዋወታለን። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ኒውዮርክ ሲቲ በአሜሪካ ሰሜን ምስራቅ ጠረፍ ላይ አትላንቲክ ውቅያኖስና የሃድሰን ወንዝ በሚገናኙበት ስትራቴጂካዊ ቦታ ላይ የተቀመጠች ግዙፍ ከተማ ናት። የከተማዋ አጠቃላይ የቆዳ ስፋት በየብስ ላይ 784 ስኩዌር ኪሎ ሜትር የሚሸፍን ሲሆን ነገር ግን የውሃማ አካሏን ጨምረን እንስፈራት ያልን እንደሆን ከ1200 ስኩዌር ኪሎ ሜትር በላይ የሚሆን ስፋትን ተቆናጣ እናገኛታለን። ከተማዋ ከስፋቷ በላይ የተቸረችው መልክዓ ምድር ልዩ የሚያደርጋት ሲሆን ለማመን ቢቸግርም ኒውዮርክ የተገነባችው በደሴቶች ስብስብ ላይ ነው። ኒውዮርክ በ5 ዋና ዋና ክፍለ ከተሞች የተከፋፈለች ትልቅ ከተማ ስትሆን ክፍለ ከተሞቿም የንግድና የቱሪዝም ማዕከል የሆነችው ማንሃተን፣ በህዝብ ብዛት ቀዳሚ የሆነችው ብሩክሊን፣ በስፋቷ ተወዳዳሪ የሌላት ኩዊንስ፣ በስተሰሜን የምትገኘውና ከዋናው የአሜሪካ የብስ ጋር የምትገናኘው ብቸኛዋ ክፍል ደብሮንክስ እንዲሁም በጀልባ ጉዞ የምትታወቀው ስታተን አይላንድ ናቸው። የሚገርመው ነገር ከብሮንክስ በስተቀር አራቱም ክፍለ ከተሞች በደሴቶች ላይ ነው ያረፉት። ከተማዋ በምስራቅ ከአትላንቲክ ውቅያኖስ ጋር ትገናኛለች። በምዕራብ ደግሞ ታሪካዊው የሃድሰን ወንዝ ከኒው ጀርዚ ግዛት ይለያታል። እንዲሁም በሰሜን በኩል ከኒውዮርክ ግዛት ሌሎች አካባቢዎች ጋር ትዋሰናለች። ይህ የውሃና የየብስ አካል ውህደት ለከተማዋ የንግድ እንቅስቃሴና ለቱሪዝም መስፋፋት ከፍተኛ አስተዋጽኦ አድርጓል። ኒውዮርክ ሲቲ ከአሜሪካ ከተሞች ብቻ ሳይሆን ከዓለም ከተሞች ሁሉ ልዩና ተወዳጅ የሚያደርጓት ብዙ ነገሮች አሉ። በመጀመሪያ ይህች ከተማ የዓለም የባህል መቅለጫ ወይንም ሜልቲንግ ፖት በመባል ትታወቃለች። ከዓለም ዙሪያ የተሰባሰቡ የተለያየ ዘር፣ ሃይማኖትና ባህል ያላቸው ሰዎች ተቻችለውና ተዋህደው የሚኖሩባት ከተማ ናት። ሁሉም ሰው የመጣበት የዓለም ክፍል የተለያየ ስለሆነ ማንም ሰው እዚህ ከተማ ውስጥ እንግዳ እንደሆነ አይሰማውም። ኒውዮርክ ውስጥ ስትራመዱ ዓለምን እንደዞራችሁ ይቆጠራል። በአንድ ጎዳና ላይ የቻይናን ባህል፣ በሌላኛው ደግሞ የጣሊያንን ምግብ እንዲሁም በአንዱ መንደር ደግሞ የኢትዮጵያን ቡና ሽታ መቃመሳችሁ አይቀሬ ነው። ለጎብኝም ሆነ ለነዋሪ ኒውዮርክ የመቻቻልና አብሮ የመኖር ትልቅ ቤተ ሙከራ ናት። ለዚህም ነው ኒውዮርካውያን if you can make it here you can make it anywhere ብለው የሚተርቱት። እዚህ የማይቻል ነገር የለም። ኒውዮርክ የፋይናንስ፣ የፋሽን፣ የጥበብና የሚዲያ ዋና ከተማ ናት። በተጨማሪም ኒውዮርክ የዓለም የፋይናንስ ማዕከል ስትሆን የታዋቂው ዎል ስትሪት እና የተባበሩት መንግስታት ዋና መስሪያ ቤት እዚህ መገኘታቸው ከተማዋን በዓለም ፖለቲካና ኢኮኖሚ ላይ ተጽዕኖ ፈጣሪ አድርጓታል።
ቱሪስቶችም ቢሆኑ በፊልምና በቴሌቪዥን የሚያውቋቸውን ታዋቂ ቦታዎች በአካል ለማየት የሚከንፉባት መዳረሻ ነች። ከተማዋ በአሜሪካ ውስጥ የሚገኘው ትልቁ የህዝብ ትራንስፖርት ስርዓት ያላት ስትሆን ይህ ሲስተምም በቀን 24 ሰዓት በሳምንት ደግሞ 7 ቀን ሳያቋርጥ ይሰራል። በአሁኑ ጊዜ የኒውዮርክ ከተማ የህዝብ ብዛት ከ8.5 ሚሊዮን በላይ ሲሆን ይህም ከአሜሪካ ከተሞች በነዋሪ ብዛት አንደኛ ያደርጋታል። የህዝቦቿም ስብጥር ከየአይነቱ የያዘ ሲሆን እዚህ ከተማ ውስጥ ነጭ፣ ጥቁር፣ ኤዥያዊና ላቲኖችና ሌሎችም በሰላም አብሮ ይኖራሉ። የኒውዮርክ ነዋሪዎችም በአኗኗራቸው ፈጣንና ታታሪዎች ናቸው። የኒውዮርክ ደቂቃ የሚባል ጽንሰ ሐሳብንም ይጋራሉ። ይህም ማለት በሌላ ቦታ በአንድ ደቂቃ የሚከወን ነገር እዚህ በሴኮንዶች ውስጥ ይጠናቀቃል ማለት ነው። የዛሬዋ ኒውዮርክ እንዲያሸብርቃ የፕላኔታችን ሞተር ከመሆኗ በፊት በደማቅ ቀለምና በብዙ ውጣ ውረድ የተፈተነች ከተማ ነበረች። ታሪኳም እንደ ሽንኩርት ሽፋን በዘመን ቅብብሎች ሲላጥ እንደ አዲስ ብዙ እውነቶችን የሚያንጸባርቅ የዶሴ ማህደር ነው። እኛና እርሶም ይህንን የታሪክ መስመሯን እንረዳ ዘንድ በጊዜ መንኮራኩር አብረን ወደ ኋላ ዘመንን እንሻገር። አውሮፓውያን የኒውዮርክ ደሴቶችን ከመርገጣቸው ከረጅም ዘመናት በፊት አካባቢው በደን የተሸፈነና በዱር እንስሳት የተሞላ ነበር። በወቅቱ ሌናፔ የተባሉ የአሜሪካ ተወላጆች ወይንም ኔቲቭ አሜሪካውያን እዚህ ይኖሩ ነበር። እነርሱም ቦታውን ማናሃታ እያሉ ይጠሩት ነበር። ትርጉሙም ብዙ ኮረብቶች ያሉት ደሴት ማለት ነው። ኋላም እንደ አውሮፓውያን አቆጣጠር በ1524 ዓመተ ምህረት ጂዮቫኒ ዳ ቬራዛኖ የተባለ ጣሊያናዊ አሳሽ አካባቢውን ለመጀመሪያ ጊዜ ረገጠ። ነገር ግን ትክክለኛዎቹ የከተማዋ መስራቾች እንደ አውሮፓውያን አቆጣጠር በ1624 ዓመተ ምህረት የመጡት ደቾች ነበሩ። እነርሱም በደቡባዊ ማንሃተን ላይ የንግድ ጣቢያ አቋቁመው ኒው አምስተርዳም ብለው ግዛቷን ሰየሟት። ቆይቶም እንደ አውሮፓውያን አቆጣጠር በ1626 ፒተር ማኑዊት የተባለ የደቾች አስተዳዳሪ ማንሃተንን ከሌናፔዎች በዘመኑ ገንዘብ $24 በሚገመት ዋጋ እንደገዛት አፈታሪኮች ይናገራሉ። ኋላም በአንድ ወቅት የምድራችንን 25 በመቶ የቆዳ ስፋት አንቀጥቅጦ የገዙት እንግሊዞች እንደ አውሮፓውያን አቆጣጠር በ1664 ዓመተ ምህረት ከተማዋን ከደቾች እጅ ቀምተው ተቆጣጠሩ። በወቅቱ የነበረው የእንግሊዞች ንጉስ ቻርልስ ሁለተኛ የኒው አምስተርዳም ግዛትን ለተተኪው ወንድሙ ጄምስ ወይንም በማዕረግ ስሙ ዱክ ኦፍ ዮርክ ተብሎ ይጠራ ለነበረው በልግስና ሰጠው። ግዛቷም አምስተርዳምን በማስወገድ ዛሬም ድረስ የምትጠራበትን ኒውዮርክ የሚለውን ስያሜዋን ከንጉሱ ወንድም ማዕረግ ላይ አገኘች። ቆይቶም በአሜሪካ የነጻነት ጦርነት ወቅት ኒውዮርክ ትልቅ የጦር ሜዳ የመሆን በለስ ገጠማት። እንግሊዞችም ከተማዋን እንደ ዋና ማዘዣ ጣቢያ ተጠቅመውባት ነበር። ጦርነቱ ካበቃ በኋላ እንደ አውሮፓውያን አቆጣጠር በ1789 ዓመተ ምህረት ጆርጅ ዋሽንግተን የመጀመሪያው የአሜሪካ ፕሬዝዳንት ሆነው ቃለ መሃላ ላይ የፈጸሙትም እዚሁ ኒውዮርክ ዎል ስትሪት ላይ በሚገኘው የፌዴራል ሆል ላይ ነበር። ይህንንም ተከትሎ ኒውዮርክ እስከ ፈረንጆቹ 1790 ድረስ የአሜሪካ ዋና ከተማ ሆና ማገልገልም ችላ ነበር። ከተማዋ ግን ወደ ዘመናዊነት መሸጋገር የቻለችው በ19ኛው ክፍለ ዘመን ላይ ነበር። በጊዜውም ከተማዋ በፍጥነት አደገች። እንደ አውሮፓውያን አቆጣጠር በ1811ም የከተማዋን መንገድ በግሪድ ሲስተም የመቀየስ ስራ ተሰራ። ይህም ዛሬ የምናየውን የጎዳናዎቿን አቀማመጥ ፈጠረላት። ኋላም እንደ አውሮፓውያን አቆጣጠር በ1898 5ቱ ክፍለ ከተሞች ተዋህደው አሁን ያለችውን ታላቋን ኒውዮርክ መሰረቱ። በ20ኛው ክፍለ ዘመን መጀመሪያ ላይም የኒውዮርኳ ኤሊት ደሴት በሚሊዮኖች የሚቆጠሩ ስደተኞች መግቢያ በር ሆነች። አይሪሾች፣ ጣሊያኖች፣ አይሁዶችና ሌሎችም አሜሪካን ፍለጋ ወደዚህ ቦታ መጡ። ይህም የከተማዋን የሰው ኃይል አጠናከረ። ሰማይ ጠቀስ ህንፃዎቿም እንደ አሸን መፍላት ጀመሩ። ዘመን ተሻግሮም እንደ አውሮፓውያን አቆጣጠር በ1920ዎቹና 30ዎቹ እንደ ኢምፓየር ስቴትና ክራይስለር ያሉ ህንፃዎች ተገነቡ። በዙሪያቸውም ከተማዋ የፎቅ ጫካ እስክትመስል ድረስ የኮንክሪት ፎቆች በረቀቀ የከተማ ቅየሳ ተስፋፉ። ህይወትም በከተማዋ በፍጥነት መብረር ጀመረ። ነገሮች ግን አልጋ በአልጋ አልነበሩም። ከተማዋም ብዙ ፈተናዎችን አይታለች። ከታላቁ የኢኮኖሚ ድቀት አንስቶ እስከ 1970ዎቹና 80ዎቹ በነበረው ከፍተኛ የወንጀል መጠን፣ ቀጥሎም በሴፕቴምበር 11 2001 በደረሰው አሰቃቂ የሽብር ጥቃት የዓለም ንግድ ማዕከል ማማዎቿ ሲወድሙ ከመላው ዓለም ጋር አብራ አንብታለች። ነገር ግን ከዚህ ሁሉ ማጥ አፈር ልሰው ህዝቦቿ አገግመው ጠንክረውና በአዲስ መንፈስ ተነስተው ዛሬ የምናያትን ካለፈው የበለጠች ዘመናዊና ጠንካራ ከተማ መገንባት ችለዋል።
ኒውዮርክ የዓለም የባህል የጥበብና የኢኮኖሚ እምብርት ናት። እያንዳንዱ የከተማዋ ጥግ የራሱ የሆነ የሚናገረው ታሪክ፣ የሚተነፍሰው ሕይወትና የሚያስተላልፈው ስሜት አለው። ይህንን ገጸ በረከቷን ለመካፈልም በየዓመቱ 60 ሚሊዮን የሚጠጉ ቱሪስቶች ደጅ ይጠኗታል። እርሶም ዛሬ የኔ እንግዳ በመሆኑ ከ60 ሚሊዮኑ እንዳንዱ ኖትና እየተዟዟረን የከተማዋን መዳረሻዎች ላስቃኞት። በቅድሚያ የነፃነትን አየር ለመተንፈስ ወደ ስታቹ ኦፍ ሊብሪቲ ወይንም የነፃነት ሐውልት ተብላ ወደምትጠራው መዳረሻ እናቅና። መቼስ አብዛኞቻችን ቁጥራቸው ጥቂት በማይባሉ የሆሊውድ ፊልሞች ላይ ይህንን ሐውልት እንደተመለከትነው አልጠራጠርም። እንደው ድንገት ያመለጠን ካለን ደግሞ ዛሬ በሚገባ እንጎበኘዋለን። ይህ የነፃነት ሐውልት የኒውዮርክ ብቻ ሳይሆን የመላው አሜሪካ የነፃነት ምልክት ነው። እንደ አውሮፓውያን አቆጣጠር በ1886 ከፈረንሳይ ሕዝብ ለአሜሪካውያን በስጦታ የተበረከተው ይህ ግዙፍ ሐውልት በአሜሪካ አብዮት ወቅት ለነበረው የሀገራቱ ወዳጅነት መታሰቢያ እንዲሆን ተብሎ ነበር የተሰራው። ሐውልቷ ሌዲ ሊብሪቲ ትባላለች። በቀኝ እጇ ችቦ ይዛ መንገድ ስትመራ፣ በግራ እጇ ደግሞ የነፃነት አዋጅ የታወጀበትን ቀን ጁላይ 4 1776ን የያዘ ክታብ ታቅፋ ትታያለች። ከእግሮቿ ስር የሚታዩት የተበጠሱ ሰንሰለቶች ደግሞ ከጭቆናና ከባርነት መላቀቅን እንዲያመለክቱ ታስበው ተቀርጸውላታል። በቀደመው ጊዜ በመርከብ ወደ አሜሪካ የሚገቡ ስደተኞች መጀመሪያ የሚቀበላቸው ይህ ሐውልት ስለነበር የተስፋ ብርሃን እያሉ የሚጠሯት ነበር። እርሶም ስደቱ ቀርቶ እንደ ቱሪስት ሊጎበኟት ከታደሉ በቅድሚያ በጀልባ ጉዞ እየቀዘፉ ወደ ደሴቷ በመሄድ እግረ መንገዶትን በማንሃተን ከተማ እይታ ልቦትን እያስደሰቱ ሐውልቱ ጋር ሲደርሱ ደግሞ በደረጃ ወይንም በአሳንሰር ወደ ሐውልቱ አክሊል ወጥተው አካባቢውን ከላይ መመልከት ይችላሉ። ወደ ቀጣይ መዳረሻችን ከመትመማችን በፊት ስለ ሐውልቱ አስደናቂ ነገሮችን ላጫውታችሁ። የሐውልቱን ፊት የቀረጸው ባለሙያ ፍሬድሪክ ኦጉስት ባርቶልዲ የሚባል ሲሆን የሌዲ ሊብሪቲን ፊት ለመቅረጽም የገዛ ወላጅ እናቱን ፊት መሰረት አድርጎ እንደነበረ ይነገርለታል። በተጨማሪም ሐውልቱ ባለው ከፍታና በተገነባበት የኮፐር ማዕድን ምክንያት በየዓመቱ ወደ 600 ጊዜ ያክል በመብረቅ ይመታል። አሁን ደግሞ ሌዲ ሊብሪቲን ተሰናብተን በኒውዮርክ ሰማይ ጠቀስ ህንፃዎች ወይንም የኮንክሪት ጫካ መሃል ወደሚገኘው ሴንትራል ፓርክ እናቅና። ይህ ፓርክ እውነተኛ የነፍስ ማረፊያና የተረጋጋ መንፈስን የሚሰጥ ቦታ ነው። መጠኑ 843 ሄክታር ሲሆን ይህም ከከበርቴዎቹ መገኛ ከሀገረ ሞናኮ በስፋት ይበልጣል። ፓርኩ ሙሉ በሙሉ በሰው እጅ የተሰራ ተፈጥሮ ሲሆን ዲዛይነሮቹ ፍሬድሪክ ሎዌል ምስቴድ እና ካልቨርት ቮ ረግረጋማ የነበረውን የአካባቢ ቦታ ወደ አስደናቂ ኮረብታዎች፣ ሐይቆችና የጫካ መንገዶች ቀይረውታል። በፓርኩ ውስጥ ቤቴስዳ ቴራስ የሚባል እጅግ ውብ የሥነ ሕንፃ ጥበብ ያለበት ቦታ አለ። እዚህ ቦታ ላይ ተቀምጠው የአዋፋትን ዝማሬ መስማት በከተማው ግርግር ውስጥ ፈጽሞ የማይታሰብ ሰላምን ይሰጣል። ከሰላሞት ተቋድሰው ሲያበቁ ደግሞ በፓርኩ ሐይቅ ላይ በጀልባ ከሕይወት አጣማጆት ጋር ካልሆነም ብቻዎትን ተወዳጅ ጊዜ ማሳለፍ ይችሉበታል። ከጀልባው ተዝናኖት በኋላ ደግሞ በፈረስ በሚጎተት ሰረገላ ፓርኩን በመዞር የድሮ ዘመን ስሜትን ማጣጣም ይችላሉ። ሴንትራል ፓርክን እጅ ነስተን ተሰናብተን አሁን ደግሞ ለ40 ዓመታት ያህል የዓለማችን ረዥሙ ህንፃ ሆኖ ዓለምን አስደንቆ ወደ ነበረው የኤምፓየር ስቴት ህንፃ እናቅናና ትንሽ እንደነቅ። ይህ ህንፃ የሰው ልጅ የኢንጂነሪንግ ጥበብ ተምሳሌት ነው። ህንፃው በ1930ዎቹ በታላቁ የኢኮኖሚ ድቀት ወቅት የተገነባ ሲሆን ግንባታውም የተጠናቀቀው በ410 ቀናት ብቻ ነበር። ይህ ፍጥነትም ከህንፃው ግዝፈት አንጻር ዛሬም ድረስ ዓለምን ያስገርማል። የህንፃው የውስጥ ዲዛይን በወርቅና በእብነ በረድ ያሸበረቀ ሲሆን በውስጡም ከ1000 በላይ የንግድ ድርጅቶች ከትመውበት ይገኛሉ። እርስዎም በአካል የመገኘት በለሱ ከቀናዎት በ86ኛውና በ102ኛው ፎቅ ላይ ወጥተው የኒውዮርክን ከተማ 360 ዲግሪ መመልከት ይችላሉ። መሄዶት ካልቀረ ደግሞ ፀሐይ በምትጠልቅበት ሰዓት ቢገኙ ብዬ እመክሮታለሁ። ከኤምፓየር ስቴት ጋር በጥሩ ትውስታ ተወዳጅተን ካበቃን በኋላ ደግሞ አሁን ደግሞ ኒውዮርክን የማትተኛው ከተማ ወደ አስባላት ቦታ ልውሰዳችሁ። ታይምስ ስኩዌር ደርሰናል። የዓለም መስቀለኛ መንገድ ተብሎ የሚጠራው ታይምስ ስኩዌር የስሜት ሕዋሳትን የሚፈትን ቦታ ነው። ይህ መዳረሻ በየትኛውም ሰዓት ቢኬድበት ቦታው በሰው ብዛት፣ በሚያሸበርቁ መብራቶችና በግዙፍ የዲጂታል ማስታወቂያዎች ደምቆ ይታያል። ይህ ደማቅ ቦታ ስሙን ያገኘው እንደ አውሮፓውያን አቆጣጠር በ1904 ኒውዮርክ ታይምስ ጋዜጣ ዋና መስሪያ ቤቱን እዚህ ቦታ ካዘዋወረ በኋላ ሲሆን ጎዳናውም የከተማዋ ጉልበት በከፍተኛ ደረጃ የሚሰማበት ስፍራ ነው። በታይምስ ስኩዌር ላይ ያሉ መብራቶች እጅግ በጣም ደማቅ ከመሆናቸው የተነሳ ከጠፈር ላይ በግልጽ ይታያሉ ተብሎ ይነገርላቸዋል። እዚህ አንድ ኩባንያ ማስታወቂያ ለማስቀመጥ በዓመት በሚሊዮን ዶላር ይከፍላል። እርሶም በተለይ በአዲስ ዓመት ዋዜማ በታይምስ ስኩዌር ከተገኙ አስደናቂ ድባብ ያለው እውነትን ተካፍለው የህይወት ዘመን ትውስታ ይዘው መመለስ ይችላሉ። ከደማቋ ታይምስ ስኩዌር ቅኝት በኋላ ደግሞ በኒውዮርክ ከተማ በነፃ ሊያገኙት ወደሚችሉት አስደናቂ መስህብ ልውሰዶት። ይህ የምታዩት ድልድይ የብሩክሊን ብሪጅ ይባላል።
ድልድዩ እንደ አውሮፓውያን አቆጣጠር በ1883 ዓመተ ምህረት ሲመረቅ የዓለም 8ኛው አስደናቂ ነገር ተብሎም እስከ መጠራት ደርሶ ነበር። ማንሃተንንና ብሩክሊንን በኢስት ሪቨር ላይ የሚያገናኘው ይህ ድልድይ በድንጋይ ምሰሶዎችና በብረት ገመዶች የተሰራ አስደናቂ የምህንድስና ጥበብ ነው። እርሶም ለቱሪስቶች በተዘጋጀው የእግር መሄጃ እየተንሸራሸሩ ንፋስ መቀበል ብሎም ከታች የሚሄዱትን መኪኖች እያዩና የማንሃተንን ህንፃዎች ከወንዙ ማዶ እያደነቁ ልዩ ተሞክሮን መሸመት ይችላሉ። ድልድዩን ከመሰናበታችን በፊት ግን አንድ አስደናቂ ነገር ላጫውታችሁ። ድልድዩ እንደተሰራ ሰዎች መፍረስ ይጀምራል የሚል ስጋት ስለነበራቸው በድልድዩ ለመጓዝ አሻፈረኝ ብለው ነበር። በወቅቱም ህዝቡን ለማረጋጋትና የድልድዩን ጠንካራ መሆን ለማሳየት ፒቲ ባርነም የተባለ የሰርከስ ባለሙያ 21 ዝሆኖችን በድልድዩ ላይ አራምዶ እንደነበረ ታሪክ ያወሳል። ከብሩክሊን ብሪጅ ታሪክም ድንቅ ትውስታም ገንዘብ አድርገን ስናበቃ በቀጥታ ከ5000 ዓመታት በላይ ያስቆጠሩ ከ2 ሚሊዮን በላይ ቅርሶችን ወደ ያዘው ወደ ሜትሮፖሊታን የሥነ ጥበብ ሙዚየም ወይንም ዘሜት እናቅና። በአጭሩ ዘሜት እየተባለ የሚጠራው ይህ ሙዚየም የሰው ልጅ የፈጠራ ታሪክ በአንድ ጣራ ስር የያዘ ግምጃ ቤት ነው። ይህ ሙዚየም በዓለም ካሉ ትላልቅ ሙዚየሞች አንዱ ሲሆን እዚህ ከጥንታዊ ግብጽ ቤተ መቅደስ ጀምሮ የመካከለኛው ዘመን የአውሮፓ የጦር ትጥቆች እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ጥንታዊ መስቀሎችና የብራና መጻሕፍት ሳይቀሩ ይገኛሉ። እርሶም በሙዚየሙ በአካል ተገኝተው የተለያየ ዘመን ቅርሶችን በመመልከት ጊዜን ወደ ኋላ መጓዝ ይችላሉ። በተጨማሪም በሙዚየሙ ጣሪያ ላይ ባለው ሩፍ ጋርደን ላይ ሆነው ሴንትራል ፓርክን መመልከት ይችላሉ። ከሙዚየሙ ቅኝት በኋላ የቲያትርና የሙዚቃ አፍቃሪ ከሆኑ ደግሞ ወደ ብሮድዌይ አቅንተው የተውኔቶችን በረከት መካፈል ይችላሉ። ብሮድዌይ የዓለም የቲያትርና የሙዚቃ ተውኔቶች ልብ መገኛ ነው። በታይምስ ስኩዌር ዙሪያ የሚገኙት 41 የብሮድዌይ ቲያትር ቤቶች ውስጥ በየቀኑ ለተመልካች ጥዑም የሆኑ ትርኢቶች ይቀርቡባቸዋል። እዚህ መድረክ ላይ መውጣት የማንኛውም ተዋናይ ህልም ነው። እንደ ዘ ላዮን ኪንግ፣ ሃሚልተን እና ፓንተም ኦፍ ዘ ኦፔራ ያሉ ታላላቅ ስራዎችም እነዚህ መድረኮች ላይ ለዓመታት ሲታዩ ኖረዋል። እርስዎም በዚህ ቦታ ተገኝተው ዓለም አቀፍ ደረጃ ያላቸውን ሙዚቃዊ ቲያትሮች መመልከት፣ የብርሃን የሙዚቃና የተዋናዮችን ችሎታ ውህደት ማድነቅና የማይረሳ ምሽትን ማሳለፍ ይችላሉ። ከብሮድዌይ ድንቅ ቆይታ በኋላ ደግሞ በቀጥታ የምዕራቡ ንፍቀ ክበብ ረዥሙ ህንፃ ወደ ሆነው ዋን ወርልድ ትሬድ ሴንተር እናቅና። በመስከረም 11 የሽብር ጥቃት ፈራርሰው በነበሩት መንትያ ህንፃዎች አቅራቢያ የተገነባው ይህ ህንፃ የአሜሪካ ዳግም መነሳትና ጥንካሬ ተምሳሌት ተደርጎ ይቆጠራል። ብዙዎችም የነጻነት ግንብ ወይንም ፍሪደም ታወር እያሉ ይጠሩታል። የህንፃው ቁመት 1776 ጫማ ከፍታ ያለው ሲሆን ይህም ቁጥር አሜሪካ ነጻነቷን ያወጀችበትን ዓመት 1776ን ይወክላል። እርሶም በኒውዮርክ ከተማ ተገኝተው ይህንን ህንፃ የጎበኙ እንደሆን ወደ ህንፃው አናት በ47 ሴኮንዶች ውስጥ ብቻ ወደ ላይ በሚያወጡት አሳንሰሮች ከፍ ብለው እየወጡ በአሳንሰሩ ስክሪን ላይ የኒውዮርክ ከተማ ከ1500ዎቹ ጀምሮ እስከ ዛሬ ድረስ እንዴት እንደተቀየረች የሚያሳይ አኒሜሽን መመልከት ይችላሉ። ኒውዮርክ ብዙ ሊባልላት የሚገባ ዘመናዊነትን ከታሪክ ጋር አዋህዳ የያዘች ድንቅ ከተማ ናት። ለአብነት ያክል በከተማዋ የሚገኙትን በማንኪያ ያቋደስኳችሁ እንጂ ከተማዋ ከህዝቧ አኗኗር አንስቶ እስከ ውብ ፓርኮቿና የኪነ ህንፃ መሰረተ ልማቷ ብዙ ሊባልላት የተገባ ድንቅ መዳረሻ ናት። የኒውዮርክ ከተማ ብቻዋን አንድ ሀገር ብትሆን ኖሮ ከዓለም 10 ሀብታም ሀገራት ተራ ትሰለፍ ነበር። የከተማው አጠቃላይ ምርት ወይንም ጂዲፒ ከ1.8 ትሪሊዮን ዶላር በላይ የነጠረ ሲሆን ይህም ማለት ከካናዳ፣ ከደቡብ ኮሪያ ወይንም ከሩሲያ ኢኮኖሚ ጋር ትከሻ ለትከሻ ይለካካል ወይንም ይበልጣል ማለት ነው። ታዲያ ሁሉ ገንዘብ ከየት መጣ ያሉኝ እንደሆን የከተማዋ ተቀዳሚ የኢኮኖሚ ምንጭ የፋይናንስ ዘርፏ ሆኖ እናገኘዋለን። የኒውዮርክ ኢኮኖሚ ትልቁ የጀርባ አጥንት የፋይናንስ ዘርፏ ሲሆን እንደ ጄፒ ሞርጋን ያሉ የዓለማችን ትልልቅ ባንኮችም ዋና መስሪያ ቤታቸውን እዚህ አድርገው የፋይናንሱን ዘርፍ ያርገበግባሉ። ከፋይናንሱ ዘርፍ በመቀጠል ሁለተኛውን ቦታ የሚይዘው የቴክኖሎጂ ዘርፍ ሲሆን ብዙ ጊዜ ስለ አሜሪካውያን ቴክኖሎጂ ስናስብ በቅድሚያ ወደ ሀሳባችን የካሊፎርኒያ ግዛት ብቅትል ይሆናል። ነገር ግን በኒውዮርክ ሲሊከን አሊ በሚባለው አካባቢ በሺዎች የሚቆጠሩ የቴክኖሎጂ ኩባንያዎች ታቅፈው ይገኛሉ። እነ ጉግል፣ ፌስቡክ እና አማዞንም በኒውዮርክ ግዙፍ ቢሮዎች አሏቸው። ይህም የኒውዮርክ ኢኮኖሚ በሁለተኛነት በቴክኖሎጂ ዘርፍ እንዲዘወር ምክንያት ሆኖታል። ከፋይናንስና ቴክኖሎጂ ዘርፍ ቀጥሎ ደግሞ በሶስተኛነት የኒውዮርክ ኢኮኖሚ በሪል ስቴት መስክ ላይ የተመረኮዘ ነው። በኒውዮርክ አፈር ላይ የተገኘ መሬት ወርቅ ነው። የማንሃተን ሰማይ ጠቀስ ህንፃዎች ቢሆኑም ዋጋቸው በቢሊዮን ዶላሮች ይተመናል።
ይህም ሪል ስቴት በከተማዋ ውስጥ ትልቅ ቢዝነስ መሆን እንዲችል አስችሎታል። ከነዚህ ከሶስቱ የተረፈውን ደግሞ ቱሪዝም እና ሚዲያ ተቀብለው ኢኮኖሚውን ያሽከረክራሉ። በዓመት ከ60 ሚሊዮን በላይ ቱሪስቶች የሚጎበኟት ኒውዮርክ እንደ ታይምስ ስኩዌር እና ብሮድዌይ ያሉት መዳረሻዎቿ የዶላር ማተሚያ ማሽኖቿ ናቸው። እንዲሁም እንደ ሲኤንኤን፣ ፎክስ ኒውስ እና ኒውዮርክ ታይምስ ያሉት ሚዲያዎች ዓለምን የሚያናግሩት እዚህ ከተማ ተቀምጠው ነው። የኢኮኖሚዋን ጭውውት ከመዝጋታችን በፊት ኒውዮርክ ስትነሳ አብሯት ስለሚነሳው ዎል ስትሪት አንዳንድ ነገር ልበላችሁ። ዎል ስትሪት የሚለው ስም ሲጠራ የማይርበተበት ነጋዴ የለም። ታዲያ ዎል ስትሪት ምንድነው ያሉኝ እንደሆን በማንሃተን የሚገኝ ባለ 8 ብሎክ አጭር መንገድ ነው። ነገር ግን ተግባሩ ከምን ያላችሁኝ እንደሆን የዓለምን የፋይናንስ ስርዓት ማዘዣ ጣቢያ መሆኑን መላው ዓለም ተማምኖ የተቀበለው ቦታ ነው። አቅሙስ እስከምን ያላችሁኝ እንደሆን ዎል ስትሪት ሲያስነጥስ የተቀረው ዓለም ጉንፋን ይዟል እስከመባል የሚተረትበት የፋይናንስ የነርቭ መገኛ ቦታ ነው። እዚህ ቦታ ላይ ሁለት ግዙፍ የአክሲዮን ገበያዎች አሉ። አንደኛው ኒውዮርክ ስቶክ ኤክስቼንጅ ሲሆን ይህም የዓለማችን ትልቁ የአክሲዮን ገበያ ነው። ሁለተኛው ደግሞ ናስዳቅ ሲሆን በዚህም እንደነ አፕል፣ ማይክሮሶፍት እና አብዛኞቹ የቴክኖሎጂ ኩባንያዎች ግብይትን ይፈጽሙበታል። ገለጻው ውስብስብ ከሆነቦት ዎል ስትሪትን ቀለል አድርገን እንየው። ዎል ስትሪት ማለት ካፒታልና ሀሳብ የሚገናኙበት ቦታ ነው። አንድ ኩባንያ ለማደግ ገንዘብ ሲፈልግ ወደ ዎል ስትሪት ይመጣል። ባለሀብቶች ደግሞ ገንዘባቸውን አውጥተው የዚያን ኩባንያ ድርሻ ወይንም ሼር ይገዛሉ። ዎል ስትሪትም ይህንን የሚያቀነባብር ትልቅ መድረክ ነው። እዚህ የአክሲዮን ገበያ ከወደቀ በለንደን፣ በቶኪዮ እና በሌሎች ሀገራትም ያለው ኢኮኖሚ ይናጋል። እንደ አውሮፓውያን አቆጣጠር በ2008 በዎል ስትሪት የተፈጠረው የባንኮች መውደቅም ዓለምን ወደ ከፍተኛ የኢኮኖሚ ቀውስ ከቷት ነበር። ለዚህም ነው የዓለም አይኖች በሙሉ በዚህ መንገድ ላይ ያረፉት። በዎል ስትሪት ቡል ወይንም ኮርማ ሲባል ገበያው እያደገ ነው ማለት ነው። በአንጻሩ ደግሞ ቢር ወይንም ድብ ሲባል ደግሞ ገበያው እየወደቀ ነው ማለት ነው። በኒውዮርክ ከተማ የሚገኘው የኮርማ ሐውልትም የፋይናንስ እድገት ተስፋ ምልክት ነው። ኒውዮርክ የከፍተኛ ፉክክር ከተማ ናት። ኒውዮርካውያንም እዚህ መኖር ከቻልክ የትም መኖር ትችላለህ የሚሉት ለዚህ ነው። ራሱን ለውድድር ላዘጋጀና ብቁ ሆኖ ለተገኘ ግን ከኢንቨስትመንት ባንክ ባለሙያዎች እስከ ታክሲ ሹፌሮች፣ ከሶፍትዌር ኢንጂነሮች እስከ ሆቴል አስተናጋጆች ሁሉም አይነት ስራ በዚህ ይገኛል። ደሞዙም ዳጎስ ያለና ኪስን የሚያረጥብ ነው። ለአብነት ያህልም በዎል ስትሪት የሚሰራ አንድ ወጣት በዓመት እስከ 150,000 አሜሪካን ዶላር ሊያገኝ ይችላል። በቴክኖሎጂ ዘርፍ ያሉ ባለሙያዎችም ከፍተኛ ተከፋዮች ናቸው። ነገር ግን ልዩነቱ ሰፊ ነው። በአንድ በኩል በዓመት ሚሊዮን ዶላሮችን የሚያገኙ ቢኖሩም በሌላ በኩል ደግሞ በትንሽ ደሞዝ ለመኖር የሚታገሉ የአገልግሎት ሰጪ ተቋማት ሰራተኞችም አሉ። የከተማው አማካይ የቤተሰብ ገቢ ከ70,000 አሜሪካን ዶላር በላይ ቢሆንም የኑሮ ውድነቱ ግን ይህንን ገንዘብ እንደ ጉም ያተነዋል። የኒውዮርክ ከተማ የመጀመሪያው ሕግ ፍጥነት ነው። እዚህ ማንኛውም ሰው ጊዜ የለውም። ሰዎች የሚራመዱት እየሮጡ ነው። ቡና የሚጠጡትም እየሄዱ ነው። ጊዜ ገንዘብ ነው የሚለው አባባል እዚህ ከተማ በተግባር ይታያል። ነገር ግን ሰው እንዲህ ሮጦም እጅግ ውድ ከፍሎ የሚኖርባት ከተማ ናት። ለምሳሌ በማንሃተን የአንድ መኝታ ቤት ኪራይ ዋጋ በወር በአማካይ ከ4,000 በላይ ሊሆን ይችላል። ብዙዎችም ደሞዛቸውን ለቤት ኪራይ ነው የሚያፈሱት። ለዚህም ነው አብዛኛው ሰው ብቻውን መኖር ስለማይችል ከጓደኛው ጋር ሩሜት ሆኖ በከተማዋ የሚኖረው። ከከተማዋ ፍጥነትና ቢዚነት የተነሳም እንደ ሌሎች አሜሪካ ከተማዎች እዚህ መኪና መያዝ ግድ አይደለም። እንዲያውም መኪና መያዝ ራስ ምታት የሆነባት ከተማ ናት። በየቀኑም በከተማዋ ሚሊዮኖች በባቡር ይጓዛሉ። በባቡር ውስጥ ቢሊዮነሩም ተማሪውም ሰራተኛውም ጎን ለጎን ተቀምጠው ህልማቸውንና የዕለት ጉርሳቸውን ያሳድዳሉ። ኒውዮርክን ጠቅለል ስናደርጋት ከተማ ብቻ አይደለችም፣ የሰው ልጅ የስኬት የጥረትና የተስፋ ምልክት ናት። በዎል ስትሪት የሚሽከረከረው ገንዘብ፣ በሲሊከን ቫሊ የሚፈጠረው ቴክኖሎጂና በብሮድዌይ የሚታየው ጥበብ ሁሉም ተዳምሮ ይህችን ከተማ የዓለም መዲና አሰኝተዋታል። እዚህ መኖር ከባድ ነው፣ እዚህ መስራት አድካሚ ነው፣ ግን ሽልማቱ ያን ያክል ጣፋጭ ነው። ውድ የሀገሬ ልጆች የዛሬው መሰናዷችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።